ጋይስ እንግዲህ እዚህ ጋር የምትመለከቷቸው ታዋቂ ግለሰቦች በዚህን ሰዓት በቁጥጥር ስር መዋላቸው ተገለጸ። ታዲያ አርቲስት ሰራዊት ፍቅሬ፣ ዳንኤል ተገኝ ማለትም የኢቤሱ ጋዜጠኛ መንሱር ጀማል ልጅ ካሊድ፣ አርቲስት ይገረም ደጀኔና አብርሃም ግዛው እንግዲህ በትላንትናው ዕለት አመሻሽ ላይ በቁጥጥር ስር መዋላቸው የተገለጸ ሲሆን ታዲያ እነዚህ ታዋቂ ግለሰቦች በቁጥጥር ስር የዋሉበት ምክንያትም ፊንቴክ ከተባለ ኤጀንት ጋር ወይንም ደግሞ ድርጅት ጋር በመሆን መኪና እናስመጣላቸዋለን በሚል እንግዲህ ማስታወቂያ በመስራት በርካታ ግለሰቦችን ገንዘባቸውን እንደተጭበረበሩና መኪናም እንግዲህ እንዳልተሰጣቸው የተገለጸ ሲሆን ታዲያ በዚህ ምክንያትም በትላንትናው ዕለት አመሻሽ ላይ እንግዲህ በቁጥጥር ስር መዋላቸው ተገልጿል። ታዲያ ማስታወቂያውን ከሰሩ ትንሽ ሰንበት ያለ ሲሆን ከዚያም ወዲህ እንግዲህ ንብረታቸውን እንዳንቀሳቀሱ ወይንም ደግሞ የሚሸጥ የሚለወጥ ንብረትና ባንካቸው ውስጥ ያላቸውን ንብረት ማንቀሳቀስ እንዳይችሉ እንግዲህ ታግደው የነበረ ቢሆንም እገዳው እንደተነሳላቸው የሚታወስ ነገር ነው። ታዲያ በዚህን ሰዓትም እንግዲህ ፖሊስ በቁጥጥር ስር መዋሉን የገለጸው። በሌሎች በአዳዲስ በፈጣን መረጃዎች መለሳለሁ። ፎሎ እያደረጋችሁ ጠብቁኝ። መልካም ቀን። አሁን መኪኖቻችን ገብቷል። አዲስ አበባ ከስተመር እየጠበቀን ነው። እንግዲህ በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። በፊንቴክ የኤሌክትሪክ መኪና ማጭበርበር ወንጀል የተጠረጠሩት ታዋቂ ግለሰቦች በቁጥጥር ስር ውለዋል። በሀገሪቱ ትልቅ መነጋገሪያ በሆነው በብዙ ዜጎች ንብረት ላይ ውድመትን ባደረሰው የፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ ማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችና የማህበራዊ ሚዲያ ተጽዕኖ ፈጣሪዎች በፌዴራል ፖሊስ ቁጥጥር ስር ውለው ምርመራ እየተካሄደባቸው ይገኛል ተብሏል። በቁጥጥር ስር ከዋሉት መካከል አንጋፋው አርቲስትና የማስታወቂያ ባለሙያ ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔ፣ አርቲስት አብርሃም ግዛው እንዲሁም ታዋቂዎቹ ቲክቶከሮች ተጽዕኖ ፈጣሪዎች መንሱር ጀማልና ወንድሙ ካሊድ ይገኙበታል። እነዚህን ግለሰቦች እስካሁን በዋስም ሆነ በነጻ ያልተለቀቁ ሲሆን ፖሊስ ጉዳዩን በጥብቅ እየመረመረ መሆኑንም ገልጿል። ታዋቂ ሰዎች መታሰርና የማጭበርበር ሂደቱ እነዚህ ታዋቂ ሰዎች በቁጥጥር ስር መዋል ዋነኛ ምክንያት አጭበርባሪ ከተባሉ ድርጅት ጋር በመተባበር ማስታወቂያ መስራትና የህዝብን አመኔታ ለጥቅም በመዋላቸው እንደሆነ ተመልክቷል። ድርጅቱ የቢዋይዲ ሴጉል የኤሌክትሪክ መኪናዎችን በ950 ሺህ ብር ቅድመ ክፍያ ከ3 ወር ጊዜ ውስጥ አቀርባለሁ በሚል ማታለል ከ450 በላይ ከሚሆኑ ዜጎች ወደ 600 ሚሊዮን ብር የሚጠጋ ገንዘብ ሰብስቦ ተሰውሯል ሲልም ተረጋግጧል። ተበዳዮች ገንዘባቸውን የሰጡት ድርጅቱን ህጋዊን ተረጋግጠው ሳይሆን የቴሌቪዥንና በማህበራዊ ሚዲያ የሚያውቋቸውና የሚያከብሯቸው እነዚህን አርቲስቶች አመኑ በመሆኑ የተፈጸመው ድርጊት የሞራል ቀውስን የከፋ አድርጎታል። በአሁኑ ወቅት ጥሪታቸውን የተነጠቁትና ለወራት የተጉላሉት ደንበኞች ፍትህ ፍለጋ በመንግስት መስሪያ ቤቶች ደጃፍ ሰልፍ በማውጣት አቤቱታቸውንም እያሰሙ ነው። የአስደንጋጭ ክስተት በማስታወቂያ ዘርፍ ውስጥ ያለውን የህግ ተጠያቂነት፣ ታዋቂ ሰዎችን ማህበራዊ ኃላፊነት በግልጽ ያሳየ ነው። አርቲስቶችና ተጽዕኖ ፈጣሪዎች ማስታወቂያ ሰርተው ክፍያ ከመቀበል ባለፈ የሚያስተዋውቁት ምርት ወይም አገልግሎት ህጋዊ መሆኑን የማረጋገጥ ህብረተሰቡንም ከአደጋ የመጠበቅ የሞራልና የህግ ግዴታ እንዳለባቸውም የአጋጣሚ ትልቅ ትምህርትን ሰጥቷል። የፌዴራል ፖሊስ የሚጀምረው ይህ ምርመራ የህዝቡን የጠፋ ገንዘብ ለማስመለስ የሚደረገውን ጥረት ያገዛል። ወደፊት ማንኛውም ታዋቂ ሰው የህዝቡን እምነት ለግል ጥቅሙ እንዳይጠቀምም ያስጠነቅቃል። አርቲስቶች በማንኛውም የማስታወቂያ ስራ ላይ ከመሰማራታቸው በፊት ጥብቅ የሆነ ጥንቃቄ እንዲያደርጉ የሚያስገድድ የማንቂያ ደውል ሆኖ ይገረም ደጀኔን አታሳስሩት። ነገ የኪ ሃውሲንግ ጉዳይ ሲወጣ ይገረም ደጀኔን አብራችሁ ልታስከስሱት ነው እና እሱንም ልታሳስሩት ነው። ይገረም ደጀኔ ታሰር ልትሉ ነው ድጋሚ። ወንድማችን ይገረም ደጀኔ በጊዜ ከባለ ሀብቶች ጀርባ ዞር በል ራስን አይደል እና ይገረም ደጀኔ ይታሰር ልትሉ ምክንያቱም በፍላይ አዲስ ምክንያት ህጋዊ ፈቃድ አውጥቶ ንግድ ፈቃድ አውጥቶ መንግስት ፈቃድ አውጥቶለት ቢሮ ከፍቶ የሰራ የነበረ ተቋም ላይ ማስታወቂያ የሰሩት እነ ዳናይት መክብብን ጨምሮ በቲክቶክም በሌላም ገጽ ላይ ያሉትንም ወደ ፍርድ ቤት ክስ ሂደት ከተገቡ እነዚህ ግለሰቦች እነሱ በድርጅታቸው ማስታወቂያ ፈቃድ ባለው ድርጅት መጥቶ ነው ያስተዋወቁት። ባስተዋወቁት ከተከሰሱ ነገ ይገረም ደጀኔ ይከሰሳሉ በእናንተ ጦስ ምክንያት። ስለዚህኛ ወንድማችንን እንፈልገዋለን። አንተም ራስህን ፈልግ። በማስተዋወቅ ስራ ነው የምትሰራው። ራስህን አድን፣ ዞር አድርግ። ምክንያቱም እያየን ያለነው እንዲህ በገንዘብ መጭበርበር ያለባቸው አካላት ወደ ፍርድ ቤት ሄደው እነ ዳናይት መክበብን ፍርድ ቤት አቁመው አስገትረው እየከሰሱ ነው። ስለዚህ አምባሳደር የምትሆኑ ካሁን በኋላ ተጠንቀቁ። እናንተ ብቻ አይደላችሁ፣ በሚዲያ ላይ ሆናችሁ የምትሰሩ ሁላችሁ ወንድሞቻችን እህቶቻችን በሚዲያ እውቅናችሁን ተጠቅመው በማጭበርበር ወንጀልና ተግባር ስራ የሚሰሩ ከሆነ ራሳችሁን በጊዜ አግልሉ።
ከፊንቴክ የማጭበርበር ሴራ ጋር በተገናኘ አርቲስት ሰራዊት ፍቅሬና መንሱር ጀማልን ጨምሮ 6 ታዋቂ ሰዎች መታሰራቸው ተሰማ። የአገዛዙ የፌዴራል ፖሊስ ሀገሪቱን እያነጋገረ ባለውና የበርካታ ዜጎችን ሀብት ባወደመው የፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ ማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችንና የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በቁጥጥር ስር አውሎ ምርመራ ጀምሯል። በዚህም መሰረት አንጋፋው አርቲስትና የማስታወቂያ ባለሙያው ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔ፣ አርቲስት አብርሃም ግዛው እንዲሁም በቲክቶክ እና በማህበራዊ ሚዲያ ሰፊ ተከታታይ ያላቸው መንሱር ጀማልና ወንድም ካሊድ በቁጥጥር ስር ከዋሉት መካከል ይገኙበታል። ይህ ዜና እስከተጠናከረበት ሰዓት ድረስ እነዚህ ግለሰቦች በዋስም ሆነ በነጻ ያልተለቀቁ ሲሆን ፖሊስ በጉዳዩ ላይ ምርመራ እያካሄደ ይገኛል ተብሏል። የእነዚህ ታዋቂ ሰዎች መታሰር ዋነኛ ምክንያት ከተጠርጣሪው አጭበርባሪ ድርጅት ጋር በመተባበርና ማስታወቂያ በመስራት የህዝብን አመኔታ አላግባብ በመጠቀማቸው ነው። ድርጅቱ የቢዋይዲ ሴጉል የኤሌክትሪክ መኪናዎችን በ950 ሺህ ብር ቅድመ ክፍያ በ3 ወር ውስጥ አስረክባለሁ በማለት ከ450 በላይ የሚሆኑ ዜጎች ወደ 600 ሚሊዮን ብር ገደማ ሰብስቦ በመሰወሩ ህብረተሰቡ ላይ ከፍተኛ ኢኮኖሚና የስነ ልቦና ቀውስ ፈጥሯል። ዜጎች ገንዘባቸውን ያወጡት የድርጅቱን ህጋዊነት አረጋግጠው ሳይሆን በቴሌቪዥንና በማህበራዊ ሚዲያ የሚያውቋቸውን እና የሚያከብሯቸውን እነዚህን አርቲስቶች አምነው ነው የሚሉ መረጃዎችም የተሰራጩ ነው። አርቲስት ሰራዊት ፍቅሬ ከወራት በፊት እግረኛው ከተሰኘው ሚዲያ ጋር ባደረገው ቃለ መጠይቅ ፊንቴክ የተሰኘው ድርጅት ባለቤቶች በሀገር ውስጥ እንዳሉ አሁንም ቢሮአቸውን ከፍተው እንደሚሰሩ ተናግሮ ነበር። ታዲያ አጭበርባሪ የተባሉት ሰዎችና ድርጅታቸው በሀገር ውስጥ እያሉ አርቲስቶቹን ነጥሎ መውሰዱ ያስፈለገው ለምንድን ነው የሚለው ጥያቄ ፈጥሯል። ድርጅቱ አለ እኮ እዚህ ጋር ተክሌ መሰል አሁን ህጋዊ ሆነ እናውራ። 9 ነው 8 ገጽ ውል ተፈራርሞ ገንዘቡን ነው የከፈለው ለፊንቴክ የሚባል ድርጅት አለ። ፊንቴክ በህይወት አለ፣ ቢሮውም አለ፣ ድርጅቱም አለ፣ ባለቤቶቹም አሉ። ኦኬ። ስለዚህ ከነሱ ጋራ ነው እንትን ማለት ያለበት። ገብተዋል ምልህ። ስለዚህ ገንዘቡን ሰብስቦ ከሀገር ጠፍቶ ምናምን ቢሆን እንዴት ብናደርግ ይሻላል ብለን እኛ እንትን ልንል እንችላለን። የድርጅቶች ባለቤቶች እኮ የዚህ አይነት የቀደመ ታሪክ ስላላቸው ነው። አንዱ አሁን ያ የባለፈው ድጋሚ ላለመምጣቱ እነሱን ጥሩና ጠይቋቸዋ። እነሱን ጥሩና እንዲህ አይነት ታሪክ አላቸው። እነሱማ መልክ ሰሩ እኮ በእናንተ ሰራዊት ፍቅሬ የሚባል እንዲሁም ሰራዊት በቃለ መጠየቁ ላይ እኛ የዚህ ድርጅት አምባሳደር የሆን ነው የድርጅቱን ህጋዊ ማስረጃ ተመልክተን ነው ያለ ሲሆን በአንድ ወቅት መኪና ሲያስረክብም የብልጽግና ሚኒስትሮችን ጨምሮ የተለያዩ ባለስልጣናት ጭምር ተገኝተዋል ብሎ ነበር። ታዲያ ይህ ስር እነዚህን ባለስልጣናት አይመለከትም ወይ የሚለውም ሌላው ጥያቄ ነው። ድርጅቱ መሰለ አንዳንድ ጊዜ ስንናገር እንደው ዝም ብለን እንደ ቅድሙ እንዳይሆን ሳናጣራ ባናወራ ጥሩ ነው። አጣርተህ ንገረኝ። እሺ የከፈለ ስላለ ነው ሰርሽ ከፍለዋል። ገንዘብማ ከፍለዋል። የከፈለ ምን አንተ ጋር ነው እንዳለው 1000 ምናምን ሰው ከፍለዋል። በጣም አዎ። ይሄ እኮ ችግር አይደለም። እኛ ለምን አምባሳደር ሆን ነው ጥያቄው። እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ ያንን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ የከተማው ትራንስፖርት የምናምን ኃላፊዎች መጥተው እንትን ሲያደርጉ ይሄንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.7 2.8 ሚሊዮን ብር የሚሸጥ መኪና በኢንተረስት ፍሪ እንዴ! ይሄ እኮ ማንኛውንም ሰው እኮ ለመግዛት ያጓጓል እኮ እንኳን ማስታወቂያ ለመስራት። በዘመነ ብልጽግና ሁሉም እየተነሳ ህዝብን ማጭበርበርን፣ በመንግስት ባለስልጣናት በብሔሩና በሃይማኖት ተከልለው ዝርፊያ ላይ መሰማራትን እንደ ፋሽን ቆጥሮታል። የብልጽግና ደጋፊ መስሎ መታየትና ባለስልጣንን መተዋወቅም ለማጭበርበር ዋና መንገድ መሆኑን እነበረከት ገበሬዋ ምስክር ናቸው። ከአብይና ከሽመልስ ጋር ከአዳነችና ከብርሃኑ ጁላ ጋር ፎቶ የተነሳ በሙሉ ህዝቡን የማጭበርበር ካጭበረበረ በኋላም የማስፈራራት ሙሉ መብት አለው። ለዚህም ነው ፊንቴክ የተባለው ድርጅትና መስራች ግለሰቦቹ በሀገር ውስጥ እያሉ አስተዋወቃቸው የተባሉት አርቲስቶች የታሰሩት። እነዚህ ብልጽግና ወለድ አጭበርባሪ ድርጅቶች ደግሞ ለዝርፊያቸው ሽፋን የሚያደርጉት ሆዳቸውን የህዝቡን ሰቆቃ ዞሮ የማያዩትን አርቲስቶች መሆኑ ሌላው ችግር ነው። መልክ ሰራህላቸው ድርጅቱ አለ የሚል አሁን መከራከሪያ በእርግጥ የከፈለ ስላለ ነው ሰርሽ ከፍለዋል። ገንዘብማ ከፍለዋል። የከፈለ ምን አንተ ጋር ነው። አንዱ አሁን ያ የባለፈው ድጋሚ ላለመምጣቱ እነሱን ጥሩና ጠይቋቸዋ። እነሱን ጥሩና እንዲህ አይነት ታሪክ አላቸው። እነሱማ መልክ ሰሩ እኮ በእናንተ ሰራዊት ፍቅሬ የሚባል የታወቀ አየሽው ሰራዊት ፍቅሬ ተብሎ
360 ዲግሪ ተዞሮ የምትታይ ሰው ነህ። አድባር ነህ፣ ዋርካ ነህ። አንተ ማስታወቂያ ስራ ስትባል ለምሳሌ የኔን ልንገርህ ሰርሽ የሪል ስቴት ማስታወቂያ አልሰራም እኔ። ለምን? ብዙ ማልዘረዝርልህ ችግር ያለበት ሳይት ነው። እከሌ ብዬ እንትን አልልህም። አያስፈልግም፣ ወደዛ ውስጥ አልገባም። ነገር ግን ተክለ ሃይማኖት አዳነ በሶሻል ሚዲያው ሰብስክራይብ ያደረገህ ሰው ልክ እንደ ፍሬንድ ነው የሚያየው፣ እንደ ሪኮመንድ ነው የሚያየው። ልፍ እንደምትል ስፖርት አይረዳውም። እኔ ሳስተዋውቅለት እንዲህ ነው ብዬ ስገልጽለት ያያል። ተክልዬማ ካመነበት ብሎ ይገዛል። ያ እድሜ ዘላለሙን አንዲት እህቴ አረብ ሀገር አውሮፓ ማቃ የሰራችውን እኔ እዚህ በስሪዲ በሚያሳዩ ባልተሰሩ ባልተቀረከቡት ቦታ ላይ በሚያሳዩት አማልዬ ያ ውስጥ እንዲገቡ አልፈልግም። ያን ኃላፊነት ወስዳለሁ። ጥሩ ነው። አንተ ግን የቀደመ ታሪክ የነበራቸውን ሰዎች ይሄ ድርጅት ምንድነው ስም ቀይሩ። ትናንትና ማን ምን እንደነበሩ የነበሩ ሰዎች ሲሰሩ መተህ መልክ ሰራህላቸው ድርጅቱ አለ የሚል አሁን መከራከሪያ። በእርግጥ አንተም ከድርጅቱ ጋር የአምባሳደርነትህን ዋጋ ታገኝ ይሆናል። ይኸውልህ ድርጅቱ መሰለህ አንዳንድ ጊዜ ስንናገር እንደው ዝም ብለን እንደ ቅድሙ እንዳይሆን ሳናጣራ ባናወራ ጥሩ ነው። አጣርተህ ንገረኝ። እሺ የከፈለ ስላለ ነው ሰርሽ ከፍለዋል። ገንዘብማ ከፍለዋል። የከፈለ ምን አንተ ጋር ነው እንዳለው 1000 ምናምን ሰው ከፍለዋል። በጣም ይሄ እኮ ችግር አይደለም። እኛ ለምን አምባሳደር ሆን ነው ጥያቄው። እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ ያንን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ የከተማው ትራንስፖርት የምናምን ኃላፊዎች መጥተው እንትን ሲያረጉ ይሄንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.7 2.8 ሚሊዮን ብር የሚሸጥ መኪና በኢንተረስት ፍሪ እንደዚህ እንዴ! ይሄ እኮ ማንኛውንም ሰው እኮ ለመግዛት ያጓጓል እኮ እንኳን ማስታወቂያ ለመስራት የሚሆን ሲሆን ነው። ሜክሲኮ ላይ እነዚህ ሰዎች ብር ቤት ይሸጣለሁ ብሎ እኮ ሰብስቦ የጠፋ ድርጅትም አለ። ያን ጊዜ ግን እንዴት ይሆናል ብለህ አንተ የግራም የቀኝ ማእምሮ የሚሰራ ሰው የማይመስል ነገር ሲቀርብና ደግሞ ማን ነው ብሎ መጠየቅ እንደተሳነህ በኢትዮጵያ የፊልም ኢንዱስትሪ ውስጥ ጎልቶ የሚታወቀውና በተለያዩ ፊልሞች ላይ በመሪ ተዋናይነት የሰራው አርቲስት ሰለሞን ቦጋለ ከፊንቴክ ኢንቨስትመንት የማጭበርበር ወንጀል ጋር በተያያዘ ተጠርጥሮ በፌዴራል ፖሊስ ቁጥጥር ስር መዋሉ ተረጋገጠ። አርቲስት ሰለሞን ቦጋለ በፌዴራል ፖሊስ የወንጀል ምርመራ ቢሮ በቁጥጥር ስር የዋለ ሲሆን ዛሬ ሐሙስ ከሰዓት በኋላ ጉዳዩን በሚመለከተው የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት አንደኛ ጊዜ ቀጠሮ ችሎት ቀርቧል። አርቲስቱ ፍርድ ቤት የቀረበው ቀደም ብሎ በተመሳሳይ ወንጀል ተጠርጥረው በቁጥጥር ስር ከዋሉት እንደና አርቲስት ሰራዊት ፍቅሬ፣ ይገርም ደጀኔ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ወንድም ካሊድና ቲክቶከሩ መንሱር ጀማል ጋር አብሮ ነው ሲል ዘሀበሻ አስነብቧል። መርማሪ ፖሊስ ለፍርድ ቤቱ እንዳስረዳው አርቲስት ሰለሞን ቦጋለና ሌሎች ተጠርጣሪዎች ከፊንቴክ ኢንቨስትመንት ጋር በተያያዘ የህዝብን ገንዘብ ያለ አግባብ በመውሰድና በህገ ወጥ የገንዘብ ዝውውር ላይ ቀጥተኛ ተሳትፎ አድርገዋል በሚል ከባድ ወንጀል ተጠርጥሯል። ፖሊስ በቀጣይ የምርመራ ስራውን ይበልጥ አስፍቶና ጥልቅ መረጃዎችን ሰብስቦ ለማቅረብ ተጨማሪ የምርመራ ቀናት እንዲፈቀዱለት ችሎቱንም ጠይቋል።